ዳጣን ከቤት አባረረቻት። የአቢገር ጭካኔነትና አረመኔነት እንደቀጠለ ይገኛል። ዳጣን ከቤት ካባረረች በኋላ በፍጹም ከዚህ በኋላ ወደ ቤታችን ወደ ህይወታችን እንድትመለሺ አልፈልግም ብላ አለቻት። ዳጣ የእውነት ይሄ ቤት ሆኖ ነው? ትሰሚኛለሽ? መቼም ቢሆን የምትጸጸሽበትን ነገር ባታደርጊ ይሻላል። እኔ ካንቺ ወይም ደግሞ ከቤተሰቦችሽ ምንም ፈልጌ አልነበረም። እኔ እንደሆነ ብቸኝነቱን እጅጉን ለምጄዋለሁኝ፣ ግን አንቺ በጣም የምታሳፍሪ ነሽ ብላ እንዲሁም ደግሞ ከአቢገር ጋር ትንንቅ ውስጥ ተፈጠረ። ወይዘሮ ማርታ ምን እየተካሄደ ነው እናንተ ልጆች? እረ አሁንስ በጣም አበዛችሁት ብላ ብትል ቆይ እኔን አታከብሪኝም እንዴ ብላ ጠየቀቻት። እንዴትዬ እስከ ዛሬ አንቺን አክብሬ መስሎኝ እንዲሁም ደግሞ ጋሸን አክብሬ እንጂ የእውነት የአቢገር ስራ በጣም ትክት ብሎኛል። ምክንያቱም ማርም ሲበዛ ይመራል። ስለዚህ እስኪ ቤቱንና ብቸኝነት አይደል የፈለገችው መሄድ አለብኝ ብላ ሄደች። ሰላምዬ እጅጉን ችግር ውስጥ ገባች። በቃኝ፣ ከዚህ በኋላ እዚህ ቤት የመኖር ፍላጎቴ ጠፍቷል እና ለናታን መሄድ አለብኝ፣ እኔም እሄዳለሁ በቀጣይ ብላ አለች። ናታን ደነገጠ። ምን ነው በባለፈው ሀሳቤን ቀይሬያለሁ እዚህ ኖራ። ናታን እጅጉን ግራ ተጋባ። ታውቂያለሽ ሰላምዬ ቤቱ ገና ካሁኑ ቀሳ ሆኗል ብሎ ሲላት፣ አዎ ታውቃለህ፣ እውነት አቢገር በጣም ክፉና አረመኔ ልጅ ናት። ቆይ ምን ይሄን ያህል የእውነት በጣም ታሳፍራለይ። ቆይ ግን ምን ይሆን ብላ ነው እንደዚህ አለችው? አላውቅም፣ በምን እንድትነሳ አላውቅም። ነገር ግን ዳጣ ስትወጣ ማርም ሲበዛ ይመራል ብላ ነው ጥላ የወጣችው። በቃኝ፣ ወደዚህ ቤት ድጋሜ አልመለስም ብላ ፎክራ ነው የወጣችው ብላ አለችው። ናታንም እጅጉን አንገቱን አቀረቀረ። አቢገር ናታንን መስቀለኛ ጥያቄ ጠየቀችው። ትሰማኛለህ ብላ ስትለው ምን ወሰንክ? ምን ማለት ነው ምን ወሰንክ እንዴ? የባለፈውን የፍቅሩን ጉዳይ ነዋ። እኔ ምልሽ አቢገር ግን የእውነት ቤተሰቦቻችን አምነውበታል? ማለቴ ያንቺ ቤተሰቦችሽ ምን ይሉሻል እንዴ? እነሱ ምን አገባቸው? አንተ ቆይ የድሮ ሰው ነህ እንዴ? ትሰሚኛለሽ? አሁን ስለ ድሮ ሰው ወይም ስለ ሌላ ነገር አይደለም የጠየኩሽ። እኔ ትክክለኛ ጥያቄ ጠይቅሻለሁ፣ አንቺ ደግሞ መልሽ። ትሰሚኛለሽ? ቤተሰቦችሽ እኮ ወደውኝና አክብረውኝ ነው እዚህ ቤት ያስቀመጡኝ እና እኔ እዚህን የብልግና ነገር መስራት አልፈልግም እና አላደርገውም እና ከዚህ በኋላ እኔ አንቺን እንደ እህትነት እንጂ በፍቅር አይን አይቼሽ አላውቅም ብሎ አላት። ትሰማኛለህ? ለካ ዳጣ ስትሆን ነው አይደለም ሌሊቱን ሙሉ በቃ እንደፈለክ ስታስገባና ስታስወጣ የምትውለው። አቢ እባክሽ፣ ምክንያቱም ለንግግርሽ ለከት ብታበጅለት እጅጉን ደስ ይላል። ካልሆነ ግን እኔ ጋር ከባድ ጸብ ውስጥ ነው የምንወጣው እና አሁን ብትሄጅልኝ ይሻልሻል ብሎ አባረራት። ሰላም ውድና የተከበራችሁ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ወይዘሮ ማርታ ዳጣን ጠራቻት። አቤት እትዬ ነይ እስኪ ተቀመጭ እዚህ ብላ ስትል፣ አይ እኔ እዚህ ተመችቶኛል። ምንድን ነው በሰላም ነው? እስኪ ንገሪኝ፣ የአባትሽን ስም እንግሊዘኛ ትችያለሽ እንዴ ብላ ስትላት፣ አይ ግን አማርኛ እችላለሁ፣ በደንብ አድርጌ መናገር እችላለሁ፣ ሁሉንም ነገር መጻፍም ሁሉንም ነገር። ከዛ ሳቀችና፣ እንዴ ምነው እትዬ ሳቁብኝሳ? እሺ የአባትሽን ስም ታውቂዋለሽ? ዳጣ በጣም ደነገጠች። ብቻ ታደሰ ምናምን፣ ያው እሱ ወልዶ ጥሎኝ ስለሄደ እኔ በፍጹም ያን ያህል አላውቀውም፣ ግን በስም ብቻ ላቀው እንደዛ ነው። እሺ እንደዛ ከሆነ አቢገርን ጥሪያት ብላ አለቻት። እሺ ስታይል ብላ ከወጣች በኋላ አቢ ደግሞ ስልክ እየጎረጎረች ነበር። ከዛ ዳጣ ቁማ ለብዙ ጊዜ አየቻት። ብቻ አቢገር ቆይ አንቺ
እያለች ምን እያልሽ ነው ከፊት ለፊቴ የቆምሽው? ማለቴ ከኋላ የቆምሽው አልገባኝም። እንዴ ለምንም፣ ለማንኛውም እትዬ እየፈለገችሽ ነው። ታውቂያለሽ አቢ፣ ግን እኔ ያሰብኩትን አስበሽ ከሆነ ባታስቢው ይሻልሻል። የምሬን ነው ምልሽ፣ መፈጠርሽን እንድትጠይ ነው የማደርግሽ ብላ አለቻት። ምን አስቤያለሁ? ምንስ ያሰብኩት ነገር አለኝ? ወይ ጉድ! ምን ነው የምትደብቂው ነገር አለሽ እንዴ? እሱን አይመለከትሽም። ነገር ግን እኔም ባትሳፈጭኝ ይሻልሻል። ሰማይ ሰቅዬ ነው መሬት ማወርድሽ ብላ ስትል ኤቢ ሄደች። ኤቢና ማዘሯ ቁጭ በይ እስኪ ብላ ስትላት፣ ምን ነው የዲኤንኤውን ውጤት አየሽው እንዴ? አይ አንድ ጥያቄ ያለኝ ከዛ በፊት እስኪ እንዴት አድርገሽ ነው ያስመረመርሽው ብላ ስትል፣ ዶክተሮቹ እንዳሉኝ ከሆነ የፀጉር ነው የሚያስፈልገው የፀጉር ናሙና ብለው ሲሉኝ፣ እሺ ከዛ ምን አደረግሽ? ከዛማ አባዬ በባለፈው ፀጉሩን ሲቆረጥ ነበረ እና የእሱን እንዲሁም ደግሞ ዳጣ በባለፈው ፀጉሯን ስታበጥር ከማበጠሪያዋ ላይ ይዤ ሂጄ ነው ያስመረመርኩት። አንቺ ግን ከማስመርመርሽ በፊት እናትና አባቴ ቢጣሉ ዳጣ ሴት ተወለደችው እንዴት ናት? ከየት ነው? ከሷ በፊት ነው ኋላ ነው ብለሽ ይሄንን አላሰብሽም? እማዬ እኔ ይሄንን ነገር አላሰብኩም። አየሽ መቼም አባትሽ በእኔ ላይ ሌላ ሴት ደርቦ ልጅ እንዳለው ካወቅኩኝ ትዳራችን ይበተናል፣ ሀብት ክፍፍል አለ፣ ከዛም ደግሞ የልጆች መበተን አለ። ልጆች ማን ጋር ነው የሚሆኑት? እናታቸው ጋር ወይስ አባታቸው ጋር? እናታቸው ጋር ሲሆን አባታቸው ብቻውን ይቀራል። እንደገና ደግሞ አባትም ይናፍቃል ልጆቹን። እናትም ጋር ቢሆኑ ልክ እንደዛው። አየሽ ይሄንን ማስተዋል የሚባል ነገር አለ። ቆይ ግን ለምንድን ነው በዚህ ልክ እንደዚህ ክፉ የሆንሽው ብላ ስትላት፣ ወይም አየ ደግሞ በቃ ማለቴ ጸባዋም ልክ ከውሃ ጋር አንድ አይነት ነው። አባዬም ደግሞ ለእሷ ለየት ያለ ፍቅር ይሰጣታል። ለዛ ብዬ ነዋ። ከአባዬም ጋር እኮ ትመሳሰላለች። ገና ለገና ተመሳሰለች ብለሽ፣ በዛ ላይ አባትሽ ደግሞ ጓደኞቹን እንዴት እንደሚያከብርና እንዴት እንደሚወድ ታውቂያለሽ አይደል? ለዛ ነው ዳጣንም ከእናንተው እኩል አድርጎ እየተንከባከባት። ግን እማዬ ታውቂያለሽ ምንድን ነው ዳጣ እንኳንም የአባቴ ልጅ ያልሆነች ምን ማለት ነው? ማለቴ በቃ እህቴ ሆነች ማለት ነበረ። ታዲያ ዳጣን የመሰለች ብልህና ጠንካራ ሴት አግኝተሽ ነው እንዴ? እሷ እኮ በብዙ ፈተናዎች ውስጥ ያለፈች እጅግ ብርቱ ሴት ነች ብላ ስትላት፣ አረረር እማዬ ተይው ይቅርብኝ፣ ለማንኛውም ብላ ወደ ሳሎኗ ሄደች። ዳጣ ናታን ክፍል አንኳኳችና እንዴት ነህ ናታን ብላ ስትለው፣ ደህና ነኝ እንዴት ነሽ? ቁጭ በይ። አይ ኧረ በፍጹም እሱ ጋር እንኳ አልመጣም። አንድ ጥያቄ ልጠይቅህ? እሺ ጠይቅኝ። ቆይ ግን ከእናትህና ከአባትህ ቀድመህ ብታውቅ ማንን ደስ ይልሃል? ምን ማለት ነው? እንዲህ አይነት ጥያቄ ደግሞ ከየት አመጣሽው? ውይ ናታን እስኪ በቃ አንዳንድ ጊዜ እኮ ኤቢ የምታወራው ነገር በቃ ልክ ናት። ምን ማለት ነው? ማለቴ ነገር አይገባህም የምትለው ነገር ነው። እሺ ንገሪ፣ ምንድን ነው? እናትና አባትህን አታውቅም እንበል። ከዛስ? ግን መጀመሪያ ማወቅ ብትፈልግና ከዛ ደግሞ ማንን ነው የምትመርጠው? እናትህን ወይስ አባትህን? እኔማ እናቴን እመርጣለሁ። ምክንያቱም እናቴ ላይ በጣም ብዙ ሚስጥር አለ። ያ ማለት እናቴ በትክክል አባቴን ከማን ጋር አብራ እንዳደረች እናቴ ታውቃለች። ስለዚህ እናቴን ነው ብላ በሀሳብ ተዋጠች። ቆይ ዳጣ ግን ይሄን ጥያቄ ለምን ጠየቅሽኝ ብሎ ሲላት፣ በቃ ተው ለማንኛውም መሄድ አለብኝ ብላ ወደ ሳሎን ሄደች። ሳሎን ትራሱን ያዘችና ዝም ብላ ተክዛ ባለበት ሰዓት፣ ቆይ አንቺ የት ነበርሽ ብላለቻት። እባክሽ ኤቢ አሁን ነገር አትጀምሪኝ፣ እኔ በጣም ደክሞኛል። ከአንቺ ጋር መጨቃጨቅ እኮ ጧት ማታ ይሰለቻል። ትሰሚኛለሽ? ታዲያ ከሰለቸሽ ለምንድን ነው ቤቱን ትተሽው የማትወጩ? ናታን ጋር ነሽ አይደል እያለች በጣም ብዙ ነገር የሚያስከፋ ነገር ተናገረቻት። ኦፍ በቃሽ ተይኝ ኤቢ። ወይኔ ቆይ ግን አንቺ ምን ሆነሽ ነው? ለምንድን ነው እንደዚህ የምትጠይኝ? በቃ ምንም ደስ አትይኝማ። ገና ለገና እኔ ደስ ስላላልኩሽ ብቻ ታዲያ ህይወቴን ማመሰቃቀል አለብሽ? ታውቂያለሽ አንቺ ምን አለሽና? አንቺ እኮ ከጎዳና ላይ የመጣሽ ነሽ። ተመልከቺ፣ የምትለብሽው ልብስ እንኳ አባዬ የገዛልሽን ነው። ስለማታውቂው ነገር ብዙ ባታወሪ ጥሩ ነው እባክሽ ኤቢ ብትላትም በፍጹም ኤቢ ግን ማረፍ አልቻለችም። ከዛ በቃ አንቺማ አትረቢም ብላ ልታጋጫት ስትል በጣም ተጫጫሁ። ከዛም በኋላ በቃ
እሷ ያለቻት እረ የውግብ ቅማል አትሆኝብኝ ነው፣ ግን ለእናቷ ለማርታ ቅማል አለችኝ ብላ ተናገረች። ወይ ጉድ! እኔ ምልሽ አንቺ ልጅ በቃ እንደው ውሸትሽ ልክ በቁመንሽ ልክ ነው እንዴ? አሁን እኔ እንደዚህ ብያለሁ አዎ ብለሽኛል ብላ ግግም ስትል፣ አረ ልጆች ተረጋጉ። ቆይ እናንተ ልጆች አሁንስ አበዛችሁት። እኔ ያለሁት እኮ ትልቃችሁ ነኝ። ቆይ ምንድን ነው ውሃን ይመስል መያያዝ እንደዚህ አሰሚያትም እንዴ? በቃ ዳጣ ቢያንስ አንቺ እስኪ ረፊ እትዬ፣ እኔ እስከ ዛሬም አንቺንና ጋሸን አክብሬ እንጂ የእውነት የኤቢ ጸባይ በጣም መሮኛል። በቃ ከዚህ በኋላ ይሄን ቤት አይደል የምትፈልጊው? ቤቱንም ትቸልሽ ይጃለሁኝ ብላ ጥላ ወጣች። ማርታ በትለምናትም በፍጹም ሊሆንላት አልቻለም። ከዛ ይህንን ያየችው ሰላምዬ ወደ ናታን ክፍል ሄደችና ተነስ እስኪ አልጋውን ላጽዳልህ ብላ ስትል፣ ኧረ ተይው ሰላምዬ ገና መጽሐፍ እያስተካከልኩኝ ነው። ብቻ ግን መሬቱን ግን እኔ አግዝሻለሁ። ቆይ እስኪ ነይ ቁጭ በይ፣ ከዛ በፊት ፊትሽ ትክክል አይደለም ብሎ አላት። አዎ ምንሽ ነው እንደዚህ የሆንሽው ብሎ ሲላትም ዳጣ እኮ ሄደች። ምን? ደነገጠ። ቆይ ምን ማለት ፈልገሽ ነው ሰላምዬ? ዳጣ ሄደች ማለት ከአቢገር ጋር በጣም ብዙ ነገር ተነጋገሩ እና እሷ ጫውም ሲበዛ ይመራል ብላ ማርም ሲበዛ ይመራል ብላ ጥላ ጠፋች። ምን? ቆይ እንዴት? በጣም ደነገጠ። ቆይ አቢገር ግን ምንድን ነው? በቃ በዚህ ልክ ሰውን ትጠላለች ማለት ነው? እንግዲህ ምናልባት አንተ ከሆንክ ምክንያቱ። ውይ ሰላምዬ ደግሞ እስኪ ንገሪኝ፣ የእውነት እሷ እኮ ማንንም ወንድ አይታ ወጣ ወጣ ብላ አይታ ስለማታውቅ እኔን እዚያው ጧት ማታ አይታይ ስለምታቅ ነው እንጂ እሷ እኮ በሁሉም ነገር ነው የምትቀናው። እመኚ ዳጣም ባትሆን እንኳ ሌላ ሴት መታ ከኔ ጋር ካየች ያንገበግባታል። እኔ ደግሞ እሷን አልወዳት አላፈቅራት። ታዲያ እኔ ምን ላድርግ ሰላምዬ? እኔ እኮ የራሴ አላማና እቅድ ያለኝ ሰው ነኝ። ገና እኮ ልጅ ነኝ። በዛ ላይ ደግሞ እነትዬና ጋሽ እንኳ ቤተሰቦቼ አምነውኝ አይደል እዚህ ቤት ያስቀመጡኝ። ታዲያ እኔ እንደዚህ አይነት ነገር እንዴት ላደርግ እችላለሁ ብሎ ሲል፣ ብቻ ናታንዬ እኔም ለመሄድ አስቤያለሁ። ምን? ለምንድን? በቃ ሁሉም ነገር አስጠላኝ፣ ሁሉም ነገር ግራ ገባኝ እና መሄድን ወስኛለሁ ብላ አለችው። ናታን ለዳጣ ልደውልላት አልደውልላት፣ ግን ደግሞ እኮ አሁን መሽቷል። አይ ግን ደግሞ ሴት ልጅ እኮ ናት፣ ብዙ ነገር ሊያስፈልጋት ይገባል፣ ያለችበትን ቦታ ማወቅ አለብኝ ብሎ አጮኸላት። ሀሎ ናታን እንዴት ነህ? ደህና ነህ? ቆይ አንቺ ግን አባዬ የምር አያዝንብሽም? ባክህ እኔ የምር ሸም ነው ብሎ ሲል፣ እኔ እንግዲህ ሸምም ሆነ ምንም አላውቅም፣ ባክህ ተወኝ። እኔ ባቢገር በጣም ተናድጃለሁ። በዚህ ልክ የሰውን ልጅ መጥላት አስፈላጊ ነው እንዴ? ባክህ ተወኝ እስኪ። እና ውሃ ራሱ ምግብ አልበላም ብላ እኮ በጣም ቆየች። ይሄው አልበላችሁ። ምን? በቃ እንደዛ ከሆነ እናንተን በውጭ አገኛችኋለሁ። ነገ ዳጣንና ይቅርታ፣ ነገ ውሃንና አንተ ይዘሃትና እሺ፣ ከአንተ ጋር መገናኘት እፈልጋለሁኝ ብላ አለች። አቶ ደረጀ ዳጣ አለመኖሯን ሲያቅ በጣም ተናደደ። ደውሎ ነይ አሁን እመጣለሁኝ፣ ስለዚህ ተዘጋጅተሽ ጠብቂኝ ብሎ አላት። ውድ ሌላ ኤንድ መሐመድ የዩቲዩብ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።